ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ፣ ስለ ርኅራሄ እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን። ይህን ማለዳ ደግሞ በምሕረትና በቸርነት ስለሰጠን መልካምነትህን ደግሞ በዚህ ቀን ልትገልጥልን ስለወደድክ ያንተ በጎነትና መልካምነት በፊታችን ስላለ እናመሰግናለን። ከክፉ ሁሉ ጠብቀህ በደምህ ሸፍነህ በጸጋ አግዘን በኃይልህ ረድተህን ዛሬ ማለዳ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድንካፈል ዕድል ስለሰጠን እናመሰግንሃለን። ደግሞ ቃልህን ባርክልን። የቃልህ መንፈስ በሕይወታችን ውስጥ እንዲሠራ እንድታስተምረን፣ መንገድህን እንድታሳየን፣ ልባችንን በቃል መንፈስ እንድታቀናው በኢየሱስ ክርስቶስ ስም እንጠይቀሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ የፊልጵስዩስ ሰዎች መጽሐፍን ምዕራፍ 2 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 4ና 5ን ተመልክተናል። እንግዲህ እንዲህ ነበረ የተመለከትነው። መለስ ብለን ለመከለስና ለማየት እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተም ዘንድ ደግሞ ይሁን ይላል። እንግዲህ ወንድምህን እንደ ራስህ አድርገህ ውደድ፣ እግዚአብሔር አምላክህን በፍጹም ነፍስህ በፍጹም ኃይልህ ውደድ የሚለው የፍቅር መርህ በእግዚአብሔር ልጅ በኢየሱስ ክርስቶስ የተሰጠን እርሱ ፍቅርን በተግባር ያስተማረን በመስቀል ላይ ወርዶ ራሱን አሳልፎ በመስጠት ለእኔና ለእናንተ ፍቅሩን የገለጠበት ነው። ስለዚህ ነው ለባልንጀራህ ደግሞ እንጂ የሚል። ለዚህ ነው ለራስ የሚጠቅመን ብቻ ሳይሆን ለሌላው ለባልንጀሮቻችን ወይም ደግሞ አብረውን ለሚያገለግሉ አብረውን ላሉ ቅዱሳን ለወንድሞቻችን፣ ለእህቶቻችን፣ ለወገኖቻችን የሚጠቅመውን ሁሉ ደግሞ ማየት አለብን። እንግዲህ ከላይ በትናንት ወዲያ የተመለከትነው ወንድምህ ከአንተ እንደሚሻል በትሕትና ቁጠር የሚለውን ነበር ቁጥር 3 ላይ የተመለከትነውና ይህንን ሐሳብ ሲጠቀልለው በክርስቶስ ኢየሱስ የነበረው ይላል። ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። እንግዲህ እኛ የተጠራነው ክርስቶስ ኢየሱስን ልንመስል እንጂ ይህንን ዓለም ልንመስል ወይም ደግሞ ሰዎችን ልንመስል አልተጠራንም። ብዙ ጊዜ ሰዎችን መሆን ነው የሚፈልጉት። ከሰዎች በላይ በሕይወት ኖሮ በሞቱና በትንሣኤው ፍቅሩንና ማንነትን የገለጠ በፊታችን የቀደመ ሊቀ ካህን የሆነ ክብሩን ማዳኑንና ተአምራቱን ያሳየን ኢየሱስ ክርስቶስ አለ። የእኛ የሕይወት ተምሳሌት መሆን የሚገባው የሚሞት ሰው ወይም ደግሞ ተሰብሮ የሚወድቅ ሸምበቆ የሆነ ነገር ሳይሆን ክርስቶስ ኢየሱስ የእግዚአብሔር ልጅ እሱ ምሳሌያችን እንዲሆን ያስፈልገናል። እሱን ስናስብ ፍቅርን እናስባለን። እሱን ስናስብ ምሕረትን እናስባለን። እሱን ስናስብ ቸርነትን እናስባለን። እሱን ስናስብ ርኅራኄን እናስባለን። ያ በእግዚአብሔር ዘንድ
በልጁ በክርስቶስ ዘንድ ያለው ሐሳብ በእኛ ዘንድ እንዲሆን እሱ እኛን እንደወደደ ይቅር እንዳለ ምሕረት እንዳደረገልን ለሌሎች ይቅር እንድንልና ምሕረትን እንድናደርግ ሌሎችን እንድንወድ ለሌሎች መልካምነትና በጎነትን እንድናሳይ የሚያመለክተን ነው። በክርስቶስ ዘንድ የነበረው ሐሳብ ይህ ነውና ሰው ልጆችን ሁሉ በፍቅር የጠራ ራሱን ስለ ሰው ልጆች ሁሉ አሳልፎ የሰጠ እርሱ ብቻ ስለሆነ ማንም አሳልፎ ስላልሰጠ ይህንን በደንብ ልንረዳና ልንገነዘብ ያስፈልጋል እላለሁ። እንግዲህ ዛሬ ቁጥር 6ን እንመለከታለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ አልቆጠረም ይላል። በምን መልክ ሲኖር ሳለ? በእግዚአብሔር መልክ ውስጥ ሲኖር ሳለ። እሱ እግዚአብሔር ነበረ፣ ወልድ ነው፣ በአባቱ ጋር ነበረ፣ የፍጥረት ሁሉ በኩር ነው፣ የፍጥረት ሁሉ ደግሞ ባለቤት ነው፣ በፍጥረት ሁሉ ላይ ጌታ ነው፣ አምላክ ነው፣ ንጉሥ ነው፣ ገዢ ነው። ተመልከቱ። ነገር ግን ዝቅ ብሎ መውረድን ፈለገ። ያንን ስፍራውን ለቆ የክብር ቦታውን ለቆ ማንነቱን ለቆ በፈጠረው የሰው ልጅ አምሳል መገኘትን ወደደ። በሰው ልጅ አምሳል መገኘት ማለት ምን ማለት እንደሆነ ይገባናል። እስቲ አንድ ነገር ላሳያችሁ። እናንተ የሰራችሁትን ዕቃ፣ በእጃችሁ ያበጃችሁትን ዕቃ፣ የሆነ ነገር የጨመራችሁበትን ዕቃ ሆናችሁ መሆን ትችላላችሁ? እስከዛ ድረስ መውረድ ትችላላችሁ? ኢየሱስ ክርስቶስ ግን እስከዛ ድረስ ነው የወረደው። በፈጠረው በሰው ልጅ ምሳሌና መልክ መገለጥን ወደደ። ስለዚህ እርሱ ከእግዚአብሔር ጋር የነበረውን መተካከል ወይም ደግሞ ከእግዚአብሔር ጋር አብ ወልድ የሥላሴ ባህሪና አካል ሆኖ ሳለ ነገር ግን ከዛ ባህሪና አካል ወጥቶ የሰውን አካል መልበስ አስፈለገው። ስለዚህ ነው ይህን ነገር በደንብ መረዳት ያስፈልገናል የምለው። ይህንን ነገር ስንረዳ የእግዚአብሔርን ሐሳብና ፍቃድ ዕቅድ ምን እንደሆነ በደንብ ልናውቅ ያስፈልጋል። ለዚህ እኮ ነው በትሕትና እንደርሱ ዝቅ ብለን ክብራችንን ጥለን ስለ ክርስቶስ ኢየሱስ ወንጌል ሌሎችን ማገልገል አለብን የምንልበት ዋና ምክንያት ይሄ ነው። ታላቅ እኛ አይደለንም፣ ታላቅ እሱ ብቻ እንደሆነ እንድናስታውስ ያስፈልጋል። ለዚህ ነው ደቀ መዛሙርቱን በመጨረሻው ሰዓት ላይ ዮሐንስ ወንጌል ምዕራፍ 13 ላይ ሲናገር ዝቅ ብሎ ማበሻ ጨርቅ ወስዶ እግራቸውን ካጠበ በኋላ እናንተ መምህርና ጌታ ትሉኛላችሁ፣ እኔ ግን ይሄ ነኝ እና እኔ ለእናንተ ያደረግኩትን እናንተ እርስ በራሳችሁ ይህንን አድርጉ አላቸው። እንግዲህ የእግዚአብሔር ቃል የሚነግረን እውነትን በፍጹም ልንለውጠው የማንችለው እውነት ነው። ምክንያቱም በእግዚአብሔር መልክ ሳለ ሲል ዮሐንስ 1:1 እስቲ እንመልከት። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል። ምን ነበረ? ቃል ነበረ። ማ? ኢየሱስ። ቃልም የት ነበረ? በእግዚአብሔር ዘንድ ነበረ ይለንና ቃልም ራሱ ደግሞ ምን ነበረ? እግዚአብሔር ነበረ ይለናል። ያ ነው ክብሩን ትቶ የወረደው። ያ ነው ከእግዚአብሔር ጋር መተካከልን እንደ መቀማት እንደሚገባ ነገር አልቆጠረውም ይላል። ስለዚህ ራሱን ዝቅ አድርጎ የመጣው ያ ነው። አምላክ ሆኖ ሳለ፣ የፈጣሪ ሆኖ ሳለ፣ የፍጥረት ባለቤት ሆኖ ሳለ
በሁሉ ላይ ሥልጣን ያለው ሆኖ ሳለ እርሱ ግን ስለ እኔና ስለ እናንተ ሰው መሆን ያስገደደው፣ ከዙፋኑ መውረድ ያስገደደው፣ ክብሩን መጣል ያስገደደው ስለ እኔና ስለ እናንተ ነው። ስለ ማንም ስለ ምንም አይደለም፣ ስለ ራሱም አይደለም። ነገር ግን የጠፋውን የሰውን ልጅ ይፈልግ ዘንድ የጠፋውን የሰውን ልጅ ወደ እግዚአብሔር ወደ አባቱ መንግሥት ይመልስ ዘንድ ስለ ሰው ዋጋ ሊከፍልና የሰውን ከኃጢአት ሊቤዥ ሊታደግ ራሱን ዝቅ አድርጎ እንደመጣ መጽሐፍ ቅዱስ በግልጽ ይነግረናል። እንግዲህ የእግዚአብሔር ቃል በግልጽ እንዲህ ሲነግረን ዮሐንስ 14:9 ላይ ደግሞ እንዲህ ይለናል። ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? አለ። ፊልጶስ በቃ ይበቃል፣ አብን አሳየን፣ እግዚአብሔርን አሳየን፣ እግዚአብሔርን ግለጥልን በሚለው ጊዜ አጠገቡ ያለው ራሱ እግዚአብሔር እንደሆነ አላወቀም፣ አልተረዳም፣ አልተገነዘበም። ነገር ግን ማየት የሚፈልገው ነገር እንዳለ እየተናገረ ነበረ። ፊልጶስ እኔን ካየህ አብን አይተሃል አለው። እኔን ከተመለከትክ፣ እኔን ከዳሰስክ አብን ዳሰኸዋል አለው። ምክንያቱም አብና እኔ አንድ ነን ብሏል። ዮሐንስ 17 ላይ እኔ እናንተ አንድ እንደሆን እነዚህን ደግሞ ምን አድርጋቸው ብሎት አንድ አድርጋቸው ብሎ ጸልዮአልና። ስለዚህ እግዚአብሔር በሰው መልክ በሰው ምሳሌ ልጁን የላከበት ምክንያትና በእኛ መልክ የተገለጠበት ምክንያት እኔና እናንተን ከመከራ፣ ከጨለማ፣ ከጥፋት፣ ከውድቀት ሊታደገን እንደሆነ ልናውቅ ያስፈልጋል። እንደዚሁ ዮሐንስ 5:18 ላይ ምን ይላል? እንግዲህ ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሏል። አላወቁትም ነበር። ከእግዚአብሔር ጋር አስተካክሏልና እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር ይላል። ራሱን ከምን ጋር አድርጓል? ከእግዚአብሔር ጋር አስተካክሏል። ሲከሱትም ጲላጦስ ፊት የከሰሱበት ይህንን ነው። ንጉሥ ነኝ ይላል። ራሱን ከእግዚአብሔር ጋር አስተካክሏል። ስለዚህ ከመንገዳችን ላይ ይወገድ ያሉበትም ትልቁ ምክንያት እነዚህ ምክንያቶች እንደሆኑ ልናውቅ ያስፈልጋል። ጌታ ኢየሱስ ክርስቶስ ግን ራሱ መለኮት ነበረ። ራሱ የፍጥረት ባለቤት ነበረ። ነገር ግን አልተረዳቸውም፣ አልተረዱትም፣ አላወቁትም። ለዚህ እኮ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም ግን ሊቀበሉት አልወደዱም ይላል፣ አልተቀበሉትም ይላል። ስለዚህ ነው 12 ላይም ለሚያምን ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ የሚነግረን የእግዚአብሔር ቃል ያንን ሊያስረግጥልን እንደሆነ ልናውቅና ልንረዳ ያስፈልጋል። ለዚህ ነው ዛሬ እኛ አባት አባት ብለን የምንጮህበት የልጅነት መንፈስ የተሰጠን ዋና ምክንያት ልጆች የሆነው እርሱ ራሱን ዝቅ አድርጎና አዋርዶ ስለመጣና ለእኛ ዋጋ ስለከፈለ ነው። ከዙፋኑ ስለወረደ። ለዚህ ነው ከሱ ልንማር የሚገባው። ከኔ ተማሩ ያለንም ለዚህ ነው። ከሱ ልንማር ያስፈልጋል። ዛሬ የኛ ኃይል የኛ ብርታት ምንም ማድረግ አይችልም። እርሱ በእኛ ውስጥ ሲከብር ግን ታሪክ መቀየር ይጀምራል። ስለዚህ ዝቅ ብለን እስቲ እኛ የምናገልግል፣ እርሱ እንደወረደ እኛ መውረድ እንልመድ። ምክንያቱም ክብርና የክብር አክሊል ከፊታችን ተዘጋጅቶልናል። የኛ ክብራችን ዋጋችን በእግዚአብሔር በልጁ በኢየሱስ ክርስቶስ ዘንድ እንጂ በምድር
አይደለም ያለው እያልኩኝ የዛሬን የማለዳ ቁርስ በዚህ ገታለው። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግሞ እንድትደግፉ በአካውንቶቻችን ላይ የምትፈቅዱትን በልባችሁ የወሰናችሁትን ደስ ያላችሁን እንድታደርጉ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። ሁሉ ለስምህ ክብር ይሁን። በዚህ ማለዳ ስላስተማርከንና ደግሞ እግዚአብሔር ሆይ አንተ ምሳሌ በማድረግ እኛም ዝቅ ብለን እንድናገለግል እንድትረዳን አቅም፣ ጉልበት፣ ብርታትን እንድትሰጠን በኢየሱስ ስም እንለምንሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ከፍ በል። ከሁሉ ነገር በላይ ደግሞ ያንተ እጅ በእኛ ላይ እንዲዘረጋ በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉን ለአንተ አሳልፌ እሰጣለሁ። ቀኑን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በጌታችን በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።